ቂም የሚይዘው ግመል ነው እንጂ ክርስቲያን አይባልም። ግመል ስንት ዓመት ነው ቂም የምትይዘው? 7 ዓመት ቂም ትይዛለች። 7 ዓመት። አንድ ቀን የመታትን ጎድጓዳ ስፍራ ስታገኝ እንደው ልቡን ብላ ነው የምትጥለው። በ7 ዓመቱ እኮ ነው። ይገርማቸዋል እኮ አፍርጣ ትጥለዋለች አድብታ ማለት ነው። ቂመኛ ሰው ግመል ነው። ቂም አንዳንድ ጊዜ ደግሞ ምን የሚል ወግ አምጥቷል። አሁን የዚህ ዘመን ሰው አዘምኖት ኃጢአትን እያዘመን ነው አይደል? በደንብ ምን ይላል? እኔ እኮ ቂም አልያዝኩም፣ እኔ ቂም ምናምን አልያዝኩም ያው እንላለን። እና ምንድነው ያዝከው ታዲያ? እኔ እኮ ቂም ይዤ ምናምን አይደለም። እና ምንድነው ሲባል ያው በቃ እንግዲህ አብረን መኖር ካቃተን ያው ራቅ ብለን እንቀጥል ነው እንጂ እኔ ቂም አልያዝኩም እንላለን። እሱ እኮ ነው ቂም ማለት። ቂም ማለት ምንድነው መሰላችሁ? ቂም ማለት መቀየም ማለት ነው። መቀየም ማለት ምንድነው? መቀየም ማለት የሰውየው ስም ሲነሳ የሚረብሸን ነገር ወይም ሴትም ከሆነች እንደዛው ስሙ ሲጠራ የዚያ ሰው የሆነ ነገር በሙሉ ባለበት መድረስ አለመፈለግ፣ ውስጣችን መንገሽገሽ፣ ሌላ ሰው እንኳን ሲያነሳው ውስጣችን ርር ማለት፣ እንደሱ ማለት ቂም ይባላል። በሄደበት አለመሄድ፣ በዋለበት አለማዋል፣ እሱ ምን ይባላል? ቂም ነው። ሰውየውን ስናስበው የማይሰማን ጥሩ ስሜት፣ እሱ ቂም ይባላል። እንዴት አድርገን ይልቀቀን ነው። እንዴት አድርገን እንዲለቀን 3 ነገር ማድረግ ብናደርግ ቂም ይለቀናል ብዬ አስባለሁ። አንደኛው የሚለቀን ምንድነው? ሰው ወዶ ኃጢአት አይሰራም በማለት እስኪ በሉ ሁላችሁ በሉ እንጂ ደገሙ። አሁን እዚህ ከእናንተ መካከል እስቲ ሲኦልን የሚወድ አለ? አውጥ ያውጥ። እሺ የማይወድ አትወዳለች ነው? አውጥ እንጂ የማይወድ ሲኦልን የማይወድ በጣም ጥሩ። እሺ ከእናንተ መካከል ኃጢአት ሰርቶ የማያውቅ? እሺ ሰርቶ የሚያውቅ? በጣም ጥሩ። ሲኦልን ካልወደዳችሁ ለምን ኃጢአት ትሰራላችሁ? ሰው ወዶ ኃጢአት አይሰራም በሉ እንጂ ምን ማለት ነው እንግዲህ? አቅቶት ደክሞት ሰይጣን መከራ ብልቶት ዕውቀት የሌለው ሆኖ ገና በቅድስና ያላደገ ሆኖ ባስተዳደግ ብዙ ነገር ተደርቶበት መጥቶ እንደዚህ ሰው ተፈታኝ ስለሆነ የሚፈተን ስጋ ስላለው ራስ ወዳድነት ስላለበት በዚህ ሁሉ ነው የሚያጠፋ ብላችሁ መገንዘብ ማለት እናንተ ሰው ወዶ ኃጢአት አይሰራ ማለት ምን ሰይጣን አሳስቶ ነው እንጂ ስጋው አሳስቶ ነው እንጂ አላውቅ ብሎ ነው እንጂ የመንፈስ ቅዱስ ጸጋ ባይረዳ ነው እንጂ ሲኦልን ወዶ ኃጢአት ይሰራል እንዴ? ሰማችሁ? ቅዱስ ዮሐንስ አፈወርቅ የሚለው ወንድምህን ደንቆሮ ብሎ ከሰደበህ ይላል በደንብ አድርገህ ዘንለት ይላል። በደንብ አድርገህ ዘንለት። ምክንያቱም ወንድሙ ደንቆሮ ያለ ሰው የት ይገባል ብሎ አድርጌታ ገሃነም ሊገባ ነው። ስለዚህ ወንድም ገሃነም የሚገባበትን ስራ ሰራ ብለህ እዘንለት። አዎ ደግሞ የሌለብህን ነገር ከሰደበ ደግሞ ስቀህበት ሂድ። ለምሳሌ ይላል አንድ ሀብታም አለ እና ድሃው መጥቶ አንተ እኮ ድሃ ነህ ቢለው ኧረ ብሎ ስቆበት ይሄዳል ማለት ነው። ምክንያቱም ሀብቱ እንዳለ ያውቃልና ራሱ። ድሃ መጥቶ ሀብታሙን አንተ እኮ ሙልጭ ያልክ ድሃ ነህ ቢለው ኧረ ተው እሱን እናየዋለን ብሎ ስቆ ነው የሚሄደው። ስለዚህ የሌለብህን ነገር ቢሰድብህ አትቀየመው። ያለብህን ነገር ከሰደበ ደግሞ ዘንለት። ወንድሙን የሰደበ በገሃነም ይፈረድበታል ተብሏልና ያለብህንና ማስተካከል ያለብህን ነገር ከሰደበ ደግሞ ሂድና አስተካክል ይላል። ስለዚህ ቅዱስ ዮሐንስ አፈወርቅ 3 መፍትሄ ነው የሰጠን። ደንቆሮ ጨርቅ ለባሽ ድሃ ብሎ ከሰደበ እዘንለት። ያለብህን ነገር ከሰደበ ደግሞ አስተካክል። ያለህን ነገር እንደሌለ አድርጎ ደግሞ ከሰደበ ስቀህ እለፍ ብሎን 3 መፍትሄ ሰጥቶናል። ክርስቶስን አስብ ብሎ ሰጥቶና አንደኛው የሰውየውን ድካም ማሰብ ነው። ሁለተኛው ይቅር ባይ እንድንሆን ምን ማድረግ አለብን? እኛ ራሳችን
ኃጢአተኛ እንደሆንን ማሰብ ነው። እኛ ራሳችን ኃጢአተኛ እንደሆንን ማሰብ ነው። ያንን ወንድማችንን የነቀፍንበትን ነገር እኛ በሌላ ቀን ስለሰራ ነው ማለት ነው። አሁንም ራሱ ኃጢአተኛ ስለሆንን ማለት ነው። እንዲያው ላም የሰረቀ ሰው በሬ በሰረቀ ሰው አይስቅም። ሁለቱም ምኖች ናቸው? አቤት ሌቦች ናቸው። የሰረቁት ነገር አይነት ነው የሚለያየው። ስለዚህ አንዳችን አንድ ኃጢአት አንዳችን ሌላ ኃጢአት ነው የሰራ ነው እንጂ ሁላችንም ኃጢአተኛ ነን። ይሄንን አስበን እኔስ ኃጢአተኛ አይደለሁ ብለን ይቅር ማለት እንችላለን። ሶስተኛው ይቅር ባይነትን የምናገኘው ምንድነው? እግዚአብሔር ይቅር እንዳለን በማሰብ ነው። እግዚአብሔር ይቅር እንዳለን በማሰብ ነው። ክርስቶስ ያደረገውን ፍቅር በማሰብ ነው። ለኛ ያደረገልንን የይቅርታ መንገድ በማሰብ እኛ ሰዎችን ይቅር ለማለት የምናወጣው ወጭ የለም። ክርስቶስ እኛን ለመታረቅ ግን ደም ከፍሏል። ስጋውን ቆርሷል፣ ደሙን አፍሷል፣ እርቃኑን ውሏል። ሰው በሰራው ኃጢአት እግዚአብሔር ከሰው ጋር ለመታረቅ እሱ እርቃኑን መጣ። ሰው ኃጢአት ሰርቶ ቢራቆት ክርስቶስ እርቃኑን ውሎ ሰውን ታረቀ። ታዲያ ክርስቶስ በልቶ ለተራቆተ ሰው እርቃኑን ውሎ ይቅርታውን ከሰጠ እኛ ምንም ለማናወጣበት ይቅርታ እንዴት እንታጀራለን? ስለዚህ ለዚህ ደግሞ የሚከፈለን ዋጋ የጸና ነው በእውነት ይቅር ባይ ልቡና ከሌለን። ስለዚህ የመጀመሪያው ማንም ሰው በልቡናው ምን አያዝ ነው ያለው? ቂምን አያዝ። ሰው ድንግል ማርያም ድንግል ማርያም ድንግል ማርያም ስንል እንዲሁ ዝም ብሎ ለምዶብን ነው የሚመስለው ሰው። ስለዚህ ነው በየቤተክርስቲያን በሁለንተናዋ ማርያም ሳትል የምትሰራው ስራ የለም። ክርስትና ስታስነሳ ውዳሴ ማርያም ትደግማለች። ተክሊል ስትፈጽም ውዳሴ ማርያም ትደግማለች። ቤተክርስቲያን ቁርባን ያለ ቤት ድንግል ማርያም ጸሎት አያርግም። ተፈስዮ ዘነሰለኪ ዳይና ቅድስት ምልዕተ ክብር ድንግል በኩል ወላዲተ አምላክ እሙለ ክርስቶስ አይርይ ጸሎተነ ዲበ መልዕልተ አፍቅር ወልድኪ ከመ እስራኤልን ኃጣዊነ ሳይባል የሚያርግ ጸሎት አለ። ምዕራገ ጸሎት ዕጣን የሚያርገው በድንግል ማርያም ዕጣን የሚያርገው ክርስቶስ ደግሞ ምንድነው ከተባለ የጸሎት ወደብና መዳረሻ ነው። ጸሎት ግን የምታሳርገው እሷ ናት። ማይጠንተ ወርቃችን ከፍ ብላ ለሕይወታችን ምሳሌ ከፍ ብላ የምትበራ መቅረዝ ናት። ለጸሎታችን ደግሞ ማይጠንት ናት። ለቁርባናችን ሙዳይ ናት። ለጥማችን ምንጭ ናት እመቤታችን። ይሄንን እሷን ይዘህ ሂድ። ስለዚህ ወገኖች ስትነሱ ዝም ብላችሁ ሰላም ለኪ በሉ። ሰላም ለኪ ደግሞ የጀመሩት ጎዳና ሁሉ ይሰምራል። ይሄንን ነው ክርስትና እኮ ሲጀመር እኮ የተጀመረ እኮ በማርያም ነው እኮ በሷ እኮ የተጀመረ ሲጀመር እንደው እኮ ይገርማል። ኧረ እንደው ሰው ጠግቧል። ምን እውነት ነው እንትን የተጀመረበት እያለ አዲስ አበባውን ስትዞሩ የሆኑ ሰውዬ በጣሊያን ጦርነት የረዳን ሰውዬ ሐውልት ተተክሎለታል። የሆነ ደግሞ ምን ያደረገልን ሰውዬ የሆነ ተተክሎለታል። ያው መዘርዘር አያስፈልገኝም። ሁሉ ተተክሏል። ይሄ እንትን የተጀመረበት አሁን አዲስ አበባ እንትን ምንድነው ይሄ የካቲት 12 የሚባል ታውቃላችሁ አይደል? ሆስፒታል ይመስለኛል ወደ 6 ኪሎ አካባቢ ነው ያለው። ከተሳሳትኩ አቅጣጫውን ስላልኖርኩ መጽሐፍ ብሳሳት ነው እንጂ አዲስ አበባን ተሳሳትክ ተብዬ አይፈረድብኝም። እና እዚያ አካባቢውን የካቲት 12 ግራዚያን የፈጃቸው ሰዎች መታሰቢያ ሐውልት አለ። የካቲት 12 ተብሎ በዓል ይከበራል። ለምንድነው ሲባል እነዚህ ያለቁበት ተብሎ ይሄ የተመሰረተበት ተብሎ ይሄን የጀመርንበት ተብሎ ይከበራል። ምናምንኛ ዓመት ተብሎ ክርስትና ከማኅፀነ ማርያም ጀመረ አልኩ እና ይሄን ስንተኛ ዓመት ብለን ብናከብረው እንዲሁ ያንሰዋል። የድንግል ማርያም ታሪክ እኮ የሕይወት ታሪክ ነው። የሕይወት ታሪክ እንዴ እንትና የሕይወት ታሪክ ተብሎ እኮ በቤተክርስቲያን ሲነበብ ይስቃል። አቶ እንትና ከእናታቸው ከአባታቸው ከእንትና ከአባታቸው ዙሮ ያለ እናት አይወለድም ሰውዬ ከአባታቸው ከምናምን ተወለዱ። እድሜያቸው ለትምህርት ሲደርስ ትምህርት ገቡ። ድሮስ ሳይደርስ ይገባል። እንዲሁም ግርም እኮ ነው የሚያደርገው። ደስ ገቡ፣ ሲደርሱ አገቡ። ሳይደርሱማ ድሮስ ምን ያገባሉ? እና በጣም በዚህ ዓለም የሚደረገው ነገር ዝም ብሎ ጆሮ ስቅቅም ያለ ዝም ብሎ ድሪቶ ነገር ነው።